ልታረጋው ሁለቱም የሉም። ምን እንዲህ ስለሚጠቅም ባለፈ ነገር የሚጠቅም እባክሽ እባክሽ አይጠቅምህም። እኔ ይኸውልሽ ቤተሰቦቹ እንደሚያውቁ ማለት እናንተ እንደምታውቁ ከጓደኛው አሰፋ ሰንቅ ምናምን ብዙ ነገሮች አሉ። እንዲሁ ደግሞ ቼክአፕ መደረግ አለበት። አይ ቲንክ መርዝ ምናምን መመረዙ ምናምን ሆስፒታል ላይ ግዴታ ነው ግዴታ እነዚህ እነሱን ቼክ መደረግ አለባቸው ነው ማለት እግዚአብሔር ጸሎቱ ጸበሉ እንዳለ ማለት ነው። በዚሁ አጋጣሚ ምንድነው ሁላችሁ ምንድነው በድርጅታችን እንደዚህ ለመርዙ ቼክ እንዲደረግ ሆስፒታል እና እንዲሁም ደግሞ በዚያው ለስንቅም ለአንዳንድ ነገሮች እንዲሆነ ተብሎ በድርጅታችን ስም የ1 ሚሊዮን ብር ቼክ ተልከዋል ማለት ነው። ለአንዳንድ ነገር እንዲሆናችሁ ተብሎ ነው። ሚኪ በአንተ በኩል ይሆንና ይመስላል ማመስገን እፈልጋለሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያምዳርቻ ሰላማችሁ ብዙ ትርፍ ይበል እያልኩኝ ዛሬ በአዲስ ነገር ነው የመጣሁት። በመጀመሪያ የመጣሁበት ጉዳይ ስለ አክስቱ አንድ ነገር አለ። በመጀመሪያ ግን ማመስገን ስላለብኝ ለልዑላችን ለሕክምና ያስፈልግሃል አንዳንድ ወጪ ከዛም ስትሄድ የሚያስፈልግህ ነገር ካለ ብለው እንግዲህ ከጎኑ የማይነጠሉት እንግዲህ እሱም በትልቁ ማስታወቂያ ምንም እየሰራላችሁ ያሉት እንግዲህ አንድ ድርጅት አለ። እናንተም ታውቁታላችሁ እንግዲህ ዲኤምሲ ላይ ማለት ነው። እንግዲህ ለሕክምናው የሚሆን እንግዲህ ከ1 ሚሊዮን በላይ እንግዲህ ትናንት ዕለት አይታችሁታል ብዬ አስባለሁ። መደጋገም ስለማልፈልግ ነው። በዚሁ አጋጣሚ ግን ማመስገን ስላለብኝ እናመሰግናለን። ልዑልን ለምታግዙ ከጎንህ ነን አይዞህ ለምትሉ ሰዎች በሙሉ ወንድማችንም ያለበት ሁኔታ እጅግ በጣም አሁን ላይ ከበፊቱ በጣም ደህና ነው። እያያችሁት ነው። በጣም ደህና ነው። በቃ እግዚአብሔር ይመስገን። ጸበል ከጀመረ በጣም ብዙ ለውጦች እያየን ነው። ከበፊቱ ሲያወራ የሆነ ወሬ ምናምን የመደጋገም ምናምን ነበረ በፊት። አሁን ላይ ግን እንደምታዩት ነው። ሲያወራም ምንም እንትን አይልም። ምንም አሪፍ ላይ ነው ያለው። እግዚአብሔር ይመስገን። እንግዲህ ከዚህ ሁሉ እንትን እነዚህ በሱ በኩል በሱ ዙሪያ ያሉትን አክስት ምናምን አጎት እንደዚህ እየመጡ ልጠይቅ እየሄዱ እንደዚህ ላድርግ የሚሉትን ከእነሱ አርቀው እድሜ ለኤርሚያስ እና ሚኪ የእውነት የትልቅ ሰው እኔ ምን አይነት መታደል ነው። ጓደኛ እኮ እንደዚህ አይነት ጓደኛ እኮ አይወጣለንም። አንዳንድ ሰዎችን እንደ የልዑል ነገር ግን በጣም ይገርመኛል። እሱም መልካም ስለሆነ እስካሁን ድረስ ከጎኑ ያልተነጠሉት ሁለታቸው፣ ሌሎችም አሉ። እኔ ስማቸው ስለማላቅ ነው ይቅርታ። እሺ ሁለታቸው ስላችሁ ከጀርባም ያሉም አሉ፣ በሀሳብ በምንም የሚያግዙ ብዙም አሉ። እናመሰግናለን። ዋናው ቁም ነገሩ ልዑልን ማገዝ ብቻ ነው። ልዑል ያለበትን ወደ ራሱ እንዲመለስ ማድረጋቸው ከእናቱ ጋር ከምን ጋር በቃ ሁሉን ነገር እንዲያስታውስ እያደረጉ ሙሉ በሙሉ ያለበት ሁኔታ እሱም ከድሮም ብዙም የመርሳት ችግር እንኳን አልነበረበትም። ወሬዎችን ከመደጋገም ምናምን አንዳንድ ነገሮች ከመርሳት እንጂ ሌላ ምንም እንትን አልተፈጠረበትም ነበር። ግን ደግሞ በእግዚአብሔር ደጅ ሂደሽ እንግዲህ መቼም ካመንሽበት ሁሉም ነገር ትድኛለሽ። ያለበት ሁኔታም እንግዲህ አይታችኋል። ዛሬ ግነት የመጣሁበት ሁኔታ አክስት የተባለችው እንግዲህ እስካሁን ድረስ ላደረግንብህ ነገር እያወቅንም ሳናቅም ላደረግንብህ ይቅርታ እያለች እንግዲህ ትገኛለች እንደተለመደው። እኔ በዚህ አጋጣሚ ግን በጣም የከፋኝ ነገር ቢኖር እነዚህ ሰዎች ለምን አይታሰሩም? ኦልሬዲ ልዑል በቀለበቱ አይደለም የታመመው ምግብ ተመርዞ ነው ብለዋል አይደለ? እነ ሚኪ እና ኤርሚያስ ከዚህ ካጎቱ ካክስቱ ሌላ ሰው ልዑልን ማን ይመርዘዋል? እስኪ ንገሩኝ። በቀለበቱ ካልሆነ ልዑል የታመመው በምግብ ከሆነ ከሁለታቸው ውጭ እሱ የሚያምናቸው ልዑል ወጥቶ እንኳን እንደዚህ እንደ ማንኛውም ሬስቶራንት ላይ ምንም ላይ በልቶ አያውቅም። ከቤት ውስጥ ከመመገብ ውጭ ማለት ነው። ግን ደግሞ አክስት አጎት በተለይ ለ3 ቀን ሂዶ ከቆየበት አጎት ክፍለ ሀገር ያለው ከነሱ ውጭ ማን ሊሆን ይችላል? እስኪ ንገሩኝ። እንትና
ኤልሳ ልትሉ ትችላላችሁ። ከኤልሳ ጋር አልተገናኘም፣ ኤፍሬም ጋር አልተገናኘም፣ አቶ ተፈሪ ጋርም አልተገናኘም። ይሄን ነገር ሆን ብለው ልዑልን እንደዚህ እንዲወድቅ ያደረጉት የራሱ ዘመዶች ናቸው። ከነሱ ውጭ ማንም ሰው ልዑል ጋር እሱም ሰው ቤት አልሄደም። እንግዲህ ዘመዶቼ ነው ብሎ የሚመላለሰው እነሱ ጋር ነው። ዛሬ ግን እሷ ያረገችው እንደው ልዑል ወደ ራሱ እየተመለሰ ጤናውም እንትኑም ስታይ እንግዲህ እንዲራራልኝ እንዳያሳስረኝ ብላም ይሆን አላቅላትም። ሁልጊዜም የልዑል ቤት እያንኳኳች የምትሄደው እንግዲህ የማታፍር አትምጭ እንትን አትበይ ብትባል ምንም የማታፍር ሴትዮ አክስቱ ናት። አክስቱ ባለፈውም ከቤት አስወጥተው እነ ሚኪ ብዙ ነገሮች አይታችኋል። እንግዲህ እኔም በትንሹ አሳይቻችኋለሁ። ዛሬም ድጋሚ ይቅርታ ለመጠየቅ እኔ ሳላቅም ወንድሜም ሆነ ማናችንም ሳናቅ ከጎዳን እናትክንም ይቅርታ ብለን ካሳ መካስ ካለብን በፊት ድሮ የበደልናትን ካሳ እንክሳለን፣ እንደ ድሯችን ቤተሰብ መሆን እንፈልጋለን ብላ እንግዲህ ታስታውሳላችሁ። ከዚህ በፊትም ልክ እንደመጣች አካባቢ ሴትዮ ስትቀበጣጥን ነበር። ድጋሚ ዛሬም ያንን ነገር እያነሳች ነው። እና ልዑል ከነገራችን ላይ እንደ በፊቱ አይደለም። አሁን ላይ በጣም ከነ ሚኪ ከነ እንትና ጋር እንትን ካለ በኋላ እንዳታወራት እሷ እንኳን ብትሰጥህ የሆነ ነገር ምንም ነገር እንዳትበላ ስለተባለ ምንም እንትን አይልም። ግን እሷ ተስፋ አልቆረጠችም። ታውቃላችሁ አሁንም የሆነች ነገር ፈልጋ ልዑል ካለበት ለመሄድ ማታደርገው ማትፈነቅለው ድንጋይ የለም። አሁን ደግሞ ምን እንዳሰበች አላቅም። እንግዲህ ለይቅርታ ነው ለምንድን ነው ብላ ዛሬም ድጋሚ ልዑል ቤት መታላችኋለች። ያቺ ሰራተኛ እንግዲህ ነገሩን እየተጣሩ ምናምን ልዑል ጋር አይደለችም ያለችው፣ ለብቻ ነገሮቹ ሁሉ እስከሚጣሩ ድረስ ተብላ አልታሰረችም። የሆነ በቃ ሁልጊዜ ልክ እንደናበበ ምናምን እስከሚጣራ ድረስ አንድ ክፍል ነው የሚያስቀምጡት። ያው ለራሳቸው አደጋ ነው የሚሆኗቸው። መቼም ለእነሱ ብለው እንትን ያሏቸው ሰዎች ሁልጊዜም አደጋ ነው የሚሆንባቸው። ያችም እንግዲህ አጋዥ ሰራተኛ ስል ከነገራችን ላይ ባለፈው ሰራተኛ አትበይ ብላችሁኛል፣ ይቅርታ ብያችኋለሁ። እኔም እኮ አልወድም ሰራተኛ ሲባል፣ ግን ደግሞ ሰራተኛ ካላሉ አንዳንድ ሰው አይገባቸው ምንድን ነው ማናት ምናምን ስለሚሉ ስሟንም ስለማላቅ ነው ይቅርታ። አጋዥ የተባለችው እንግዲህ አንድ ክፍል ተሰጥቷት ለብቻዋ ናት ያለችው። ነገሩ ሙሉ እስከሚጣራ ድረስ ከዚህ ጀርባ ምንድን ነው የሚለው ነገር እንደዚህ የሰው ሕይወት ልታጠፋ የነበረች ስለሆነች እንዲህ በቀላሉ የምትለቀቅ አይደለችም። የአክስትየዋ ነገር ግን እነ ሚኪ ትኩረት አድርገው ብዙ ነገሮች ተይዘውባታል። ይቺ ሴትዮ አሁን ለፍርድ ለሕግ አሳልፈው ቢሰጧት ትታሰራለች ያለምንም እንትን ማለት ነው። ግን እሷ አሁንም አይኗን በጨው አጥባ በቃ አንኳኩታ ትመጣለች። ሞት ደግሞ እኔ የምፈራው ከልዑል እናት ቤት እንዳትሄድ ነው። እሷ አትግቢ ምን አትበይ አትልም፣ ታስገባታለች እናቱ። ልዑል ጋር ግን እነሱም ስላሉ ጠብቃ ነው ከጸበል የሚመጣበትን ሰዓት ጠብቃ ምናምን ነው የምትመጣው። እና እንግዲህ ከልዑል ለመቅረብ ብዙዎቻችሁ እያላችሁ በኮሜንት ስርም እያየው ነበረ እና ኤርሚያስም እያንዳንዱ የምትጽፉትን ኮሜንት ስለሚያነቡ እንግዲህ ከሱ ሰው እንዳይቀርብ እያደረጉ እየተከላከሉለት ነው። ልዑልም ያለበትን ሁኔታ እያያችሁ ስለሆነ በቅርቡ ወደ ስራ ይመለሳል ተብሎ ግን ደግሞ እነዚህ ሰዎች ካራቁ እነዚህ ሰዎች ካጠገቡ እንትን ካላሉ ልዑልን ስራውን እንዲሰራ በፍጹም ሊፈቅዱለት አልቻሉም። በቃ ዋነኛ ጠላቶች የገዛ ቤተሰቦቹ ናቸው። ሰው እኮ አንድ ጊዜ ጥፋቱን አምኖ የሆነ እንትን ስህተቱ ከታወቀበት አርፎ ይቀመጣል። የእነዚህ ደግሞ ከፋ። ምንድን ነው የሚፈልጉት? ከልዑል የሚፈልጉትን ነገር ካረጉ አንዴ በቀለበት ነው የራሳቸው ችግር የራሳቸው ጥፋት እንዳይጋለጥባቸው ሲል በውሸት እያስሞሉ ሰውን በቀለበት ነው ልዑል የታመመ እንዲባል እያስወሩ
ኦልሬዲ ጸድቆላቸዋል እነሱ ያሉት። ግን ደግሞ በሕክምና በእንትን ሲታይ ደግሞ የቀለበት እንዳልሆነ ችግሩ የምግብ መመረዝ እንደሆነ ዶክተር ተናግሯል። ከእንትኑ ተወስዶ የተመረመረው ምርመራ የሚያሳውቀው የምግብ እንትን ነው ተብሏል። ይሄን ደግሞ የሚያደርጉት እነሱ ናቸው። ይሄን ጉዳቸው እየወጣባቸው አረ እንደው እኔ ግን የገዛ እንትናችሁ ግን በዚህ ልክ እንደዚህ ሲሆንባችሁ ምን አይነት ጨካኝ ናቸው? በእናታችሁ ላላሳደጉት ልጅ ለማያውቁት ልጅ እናት ስንት ዋጋ ከፍላ አሳድጋ እዚህ ላደረሰችው እናቱ ለእሷ መመስገን ሲገባት እነሱ አሁን ያደገ ልጅ ለመግደል ያደገ ልጅ ስራውን እንዳይሰራ ከሰው በታች ለማድረግ ቁርጥ የተነሱ ሞር እነዚህኞቹ ይመስለኛል የንብረት ችግር ነው። ልዑል አሁን ስራውን ምናምን እንዳይሰራ የሚፈልጉት የንብረት ችግር ነው ያለባቸው። ልዑል እኮ አልፈልግም ብሏቸዋል፣ ግን ከህይወቱ ሊወጡ አልቻሉም። አሁንም ይቅርታ ትላለች፣ ነገ ደግሞ ሌላ ነገር ይዛ ትመጣለች። ሰው እንደው አሁን እናንተ በልዑል ቦታ ብትሆኑ አትምጡ አለ። እኔ ኤርሚያስም እንዳትመጭ አጎት ነው ዘመን ነው የልዑል ዘመድ እሱ ከተኛበት ክፍል እንዳይገቡ። ሕክምና እኮ ባለፈው ከሐኪም ቤት እኮ እንደፈለጉ ሲወጡ ሲገቡ ስለታየ ነው ቤት አምጥተው እያሳከሙት የነበረው። ምክንያቱም እዛ ውስጥ ደግሞ ሐኪም ቤት እንግዲህ ሐኪም ቤት ማን እንደሚገባ ማን እንደሚወጣ አታውቁም። ብዙ ታማሚ ስላለ ለደህንነቱ ሲባል ቤቱ አመጡት። እነሱ ተፈርተው ማለት ነው። ሌላ ልብስ ቀይረው አሁን ይቅርታ አድርጉልኝና ዶክተር የተባለው ራሱ የሆነ ነገር ከሰጣችሁት ያለምንም እንትን አሳልፎ ነው የሚሰጣችሁ። ያለምንም ገንዘብ እኔ ከዚህ በፊት አይታችኋል። እኔ መደጋገምም አልፈልግም። ስንት ዶክተሮች በገንዘብ እየተታለሉ የሰው ሕይወት ሲያጠፉ ስንት ነገር አይተናል። እንግዲህ በልዑል በመስፍን ሰዓት በሚሰራበት ሰዓት እና አሁንም ለደህንነቱ ሲባል ቤት ውስጥ አምጥተው እያሳከሙት። እነዚህ ሰዎች ግን ከአሁንም ቢሆን ከልዑል እንትን ሊወጡ አልቻሉም። በቃ ሆን ብለው የሆነ ነገር ፈልገው በምንም በምንም አድርገው ይመጣሉ። በዚህ አትምጡ ሲባል እንግዲህ ለነሱ ሲባል እንግዲህ አትቀያይሩም ቤት። ልጁ ለራሱ ታሟል። ገና አንዱ ቤት ከባድ ነው ብቻ እግዚአብሔር ይሁነው። ምን አይነት እንትኖች ውስጥ እንዳስገቡት ልዑልን ከባድ ነው ወገኖቼ። ያውን ዳና አሁን ወደ ስራው መጣ ሲባል ቤተሰቡ ደግሞ የተባሉት ደግሞ ልዑል እንዲሰራ ልዑል ጤናው እንዲመለስ በፍጹም አይፈልጉም። እንግዲህ ከጀርባ ምን አይነት ጉድ ቢኖራቸው ነው የሚለውን ጀግናችን በደንብ ሲቆም በደንብ እንትን ሲል ያለውን ነገር ያወጣላቸዋል። የዛ ሰዓት ልክ ልካቸው እያንዳንዱ ምን አይነት ሴራ እያሴሩ እንደሆነ የሚገርማችሁን ነገር ኤርሚያስ ከጀርባ ያሉት ባለሀብት ናቸው ሲል ይሄ ነገር ከየት መጣ? የሆነ ወንጀል እየሰሩ የሆነ በህገወጥ የሚያስገቡት ነገር ከሌለ ልዑል ደግሞ ካያችሁ ዘመዴ ነው እንትኔ ነው አይልም። የሆነ ጥፋት ካየብሽ ያለ ምንም እንትን አሳልፎ ነው የሚሰጥሽ። ሞር የእነሱ ትኩረታቸው ልዑል እነሱ ከጀርባ የሚሰሩትን እንዳያውቅባቸው። ለዛ እኮ ነው እንዲነሳ የማይፈልጉት እንጂ ምንም አይነት ጸብ ኑሮባቸው አይደለም ልዑልን በዚህ ልክ ያሳድዱት። እናቱ ደግሞ እንዳትሄድ እና እኔ ይቺ አክስቱ ግን ብትታሰር ደስ ይለኛል። የእውነት ምንም የምታርፍ ሴት አይደለችም። አሁን ደግሞ ከልዑል ሲከለክሏት አላስገቧት ሲሉ እናቱ ቤት እንዳትሄድ እናቱን ደግሞ እንትን እንዳትልበት እሷን ብቻ ነው የምፈራ። ለራሷ የታመመች ሴት ናት። ችግር ውስጥ እንዳታስገባው ብቻ። አቤት ሰው ክፉ ነው በጣም።
ልቦና ይስጣችሁ ለሁላችሁም። እንግዲህ መጨረሻችሁ ምን እንደሚሆን የልዑልን ነው የምንፈልገው። እያንዳንድሽ ስራሽ ታገኛለሽ። አጎት ነሽ ምንድነሽ ምናምን ቅራቅንቦ የምትባሉ ሰዎች ሲቆምላችሁ ልካችሁ ትገባላችሁ። አሁን ተጫወቱ። አንበሳ ሲያረጅ ምንድነው የዝንብ መጫወቻ ይሆናል የሚባለው? እየተጫወታችሁ እንደፈለጋችሁ ሁኑ። ጊዜያችሁ ሲደርስ ደግሞ የእጁ ላይ ይጣላችሁ። የእውነት እጁ ላይ ይጣላችሁ ብቻ። የሆነች ስህተት የሆነች ነገር አግኝቶ ልዑል እጅ ላይ ከጣላችሁ የዛ ሰዓት ነው የሚያልቅላችሁ። ያንቺ ይቅርታ ያንቺ እንትን ምንም አያስፈልግም። የሆነ ሴራ አስባ ነው አሁን ይቅርታ የምትለው እቺ ሴትዮ። የሆነ ከጀርባ ሌላ ነገር አስባ እየመጣች ነው እንጂ ምን አባቷ ፈልጋ ነው ይቅርታ የምትለው? ስንት ቀን ሙሉ ከዚህ በፊት ከእናቴም ጋር ታረቁ፣ ሁሉም ነገር ይስተካከል፣ ቤተሰብ ነው ሲላቸው አንፈልግም ብለውት ነበረ ልዑል ጤነኛ እያለ። አሁን ምን ፈልጋ ነው? እየተመካከሩ ቃስ ተራ በተራ እየመጡ የሰው እንትን የሚያዞሩት። ፋራ ጌታ ሆይ። ለማንኛውም ጋይዝ ኤርሚያስ እና ሚኪንም እንድታመሰግኑ፣ ሌላው ደግሞ ለልዑላችን ለሕክምና ያገዙት እንዲኤምሲም እንግዲህ እያመሰገናችሁ እናመሰግናለን እያላችሁ እንግዲህ ለልዑላችን ሁላችሁም ጸሎት አድርጉለት። ልዑልን የምትወዱት በጣም ብዙ ደጋግ ሰዎች አላችሁ። በየሃይማኖታችሁ ጸሎት አድርጉ። በተረፈ የዛሬው እንግዲህ ይህን ይመስላል። የአክስትየዋን ጉድ በትንሹ አሳያችኋለሁ። ቪዲዮ ላይክ፣ ሼር ለምታደርጉልኝ እህቶቼ ከልብ ነው የማመሰግናችሁ። በጣም ነው የምወዳችሁ። አስተያየታችሁን አስተካክል የምትሉኝ ከስር ኮሜንት ስር ጻፉልኝ። እቀበላለሁ አስተያየት ማለት ነው። በተረፈ ሰላም ፍቅር እንመኛለን። በሌላ ቪዲዮ እንገናኛለን። ባይ ባይ።